ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ እንዴት በቀላል መንገድ በአጭር ቀን ውስጥ አንድ ወር ባልበለጠ ጊዜ ውስጥ እንግሊዘኛ ላይ ከፍተኛ ውጤት ለማምጣት በአጭር ጊዜ አቀላጥፈን ማንበብ መጻፍ እንዴት ነው የምንችለው የሚል ትምህርት ቀለል ባለ መንገድ የምንማማር ይሆናል። እንግዲህ አብዛኞቻችን ሞክረን አልሳካልን ብሎ ተስፋ ቆርጠን የተውነን በርካታ ልጆች እንኖራለን። ሰው ለምን እንግሊዘኛ ይከብደናል፣ ለምንድን ነው የከበደን የሚለውን ነገር በዚህ ቪዲዮ ወይም ትምህርት ቀለል አድርገን የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ ለመከታተል ሞክሩ። በተከታታይ የምንለቃቸውን ቪዲዮዎች ተመልከቱ። በእርግጠኝነት ለውጥ ታመጣላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ከዚህ ጋር የተቀመጡ የተለያዩ የእንግሊዝኛ ኮሚኒኬሽኖች ተቀምጠዋል። ሰው እነዚህን የእንግሊዝኛ ኮሚኒኬሽኖች እንዴት እንደምናነብና እንደምንተረጉም እንመለከታለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ ላይ የምንላየውን የእንግሊዘኛ ቃል ለማንበብ ምን እናደርግ? ኦኬ፣ አሁን የመጀመሪያዋ ኤም ነች። ከዛ ዋይ ነው። ሶ ኤም ዋይ ምን ብለን ማንበብ እንችላለን? ምን አይነት ድምፅ አለው ስንል ኤም ዋይን ማን ብለን እናነባለን? ማይ ብለን እናነባለን። ለምን? ኤም እንደ ምን የሚነበብ ዋይ ደግሞ እንደ ይ። ስለዚህ ምንና ይን ጠቅለል ያደርጋችሁ ስታነባቸው ምን ይሆናል? ማይ ሚል ድምፅ ይሰጠናል። ሶ ማይ እንላለን። ኦኬ፣ ወደዚህኛው ስንሄድ ኪው ዩ በአንድ ላይ አሁን ኪው ተነባቢ ነች፣ ዩ ደግሞ አናባቢ ነው። ሶ አናባቢና ተነባቢ ድምፆች በተከታታይ ከመጡ እንደ አንድ ድምፅ ነው የምታነቧቸው። ስለዚህ ኪው ዩ ምን ተብሎ ይነበባል? ኮይ ሚል ድምፅ ይኖረዋል። ኮይ። ኦኬ፣ ከዛ ኢ ኤን በአንድ ላይ ምን ብለን እናነባዋለን? ይን ሚል ድምፅ አለው። ይን በአንድ ላይ እስኪ እናነባው። ኮይ ኢን፣ ኮይን፣ ኮይን። ሙሉ ሲነበብ ማይ ኮይን፣ ማይ ኮይን። ምን ማለት ነው? ማይ ስንል የኔ እያልነን ነው። ኮይን ማለት ለብቻው ንግስት ማለት ነው። ሶ ማይ ኮይን ስንል የኔ ንግስት ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ኤም ዋይ ምን ብለን ያነበብነው? ማይ እንላለን፣ ወይም ደግሞ ማይ ሚል ድምፅ ይኖረዋል። ኦኬ፣ ወደዚህኛው ስንሄድ ሁለት ተነባቢዎች በተከታታይ መጥተዋል። ቢም ተነባቢ ነው፣ አርም ተነባቢ ነው። ስለዚህ ቢን ለብቻዋ ብ እንላለን። አራይ እንደ ራይ ይነበባል። ጅና ኤች ምንድን ናቸው? ሳይለንት ናቸው፣ አይነበቡም በዚህን ጊዜ ማለት ነው። ሶ ጅና ኤችን እናልፍና ቲን እንደ ት በአንድ ላይ ስናነባው ብ ራይ እት፣ ብራይት፣ ብራይት። ሙሉ ሲነበብ ማይ ብራይት፣ ማይ ብራይት። ምን ማለት ነው? ማይ ማለት የኔ ብያቸዋለሁ። ብራይት ማለት ብርሃን። ሶ ማይ ብራይት ስንል የኔ ብርሃን እንደማለት ነው። ኦኬ፣ ወደሚቀጥለው እንሄድ። በተመሳሳይ ኤም ዋይን ማይ እንላለን። ኦኬ፣ ከዛ ቢኦ እንደ ቦ ነው የሚነበብ፣ ምክንያቱም ኦ ሚል ድምፅ አለው። ስለዚህ ቦ ስንል ኦ ሚል ድምፅ አለ። ስለዚህ ቢኦን እንደ ቦ፣ ኤልን እንደ ል፣ ዲን እንደ ድ በአንድ ላይ እናንበው። ቦ ል ድ፣ ቦልድ፣ ቦልድ። ሙሉ ሲነበብ ማይ ቦልድ፣ ማይ ቦልድ። ምን ማለት ነው? የኔ ጀግና እንደማለት ነው። ቦልድ ማለት ጀግና፣ ደፋር ማለት ነው። ማይ ማለት ደግሞ የኔ። ስለዚህ ማይ ቦልድ ካልንን የኔ ጀግና ወይም የኔ ደፋር ማለት ይቻላል። መልካም፣ ወደሚቀጥለው ስንሄድ ቢ ተብሎ ይነበባል። ቢ እንላለን። ከዛ ወደዚህኛው ስንሄድ ፒኤ እንደ ፓ ሳይሆን እንደ ፔ ነው የሚነበበው። ለምን? ከሁለት በላይ አናባቢ ወይም ደግሞ ቫውል ካለ ፒኤ እንደ ፓ ሳይሆን እንደ ፔ ነው የሚነበበው። ስለዚህ ፔ እንላለን። ከዛ ቲ አይ ኢ ኤን ቲ በአንድ ላይ ማየት ድምፅ አለው። ሁሌም
ከቃል መጨረሻ ላይ ሲመጣ ሸንት ብለን እናነባዋለን። ሸንት ማንን አልኳችሁ? ቲን፣ አይን፣ ኢን፣ ኤንን፣ ቲን በአንድ ላይ ምን ብለን እናነባዋለን? ሽንት ሚል ድምፅ ይኖረዋል። ሶ በአንድ ላይ ስናነበው ፔሸንት፣ ፔሸንት ሙሉ ሲነበብ ቢ ፔሸንት፣ ቢ ፔሸንት ምን ማለት ነው? ታገስ ወይም ደግሞ ታጋሽ ሁን ማለት ነው። ኦኬ ወደዚህኛው ስንሄድ ዲኦን በቀላሉ ምን ብለን እናንብበው? ዶ እንላለን። ዶ ትላላችሁ። ከዛ ኤን ን ቲን እንደ ት በአንድ ላይ እናንበው ዶ ን ት ዶንት፣ ዶንት። ኦኬ ከዛ ኤስኤን በቀላሉ እንደ ሳ፣ ዲን እንደ ድ ሰው በአንድ ላይ ሳ ድ፣ ሳድ ሙሉ እናንብበው ዶንት ሳድ፣ ዶንት ሳድ አትከፋ ወይም አትከፊ። ለሁለቱም መጠቀም ይቻላል፣ ለሴትም ለወንድም። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኦኬ ወደዚህኛው ስንሄድ ኤስ አይ ሳይ ተብሎ ይነበባል። አይ 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 የሚል ድምፅ ይኖረዋል። ስለዚህ ሳይ እንላለን። ኤልኢን እንደ ለ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ሳይ ለ ን ት ሳይለንት፣ ሳይለንት ሙሉ ሲነበብ ቢ ሳይለንት፣ ቢ ሳይለንት ምን ማለት ነው? ዝም በል ወይም ጸጥ በል እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ቢኢ ምን ተብሎ ይነበባል እያቸዋለሁ? እንደ ቢ ይነበባል። ቢ እንላለን። ኦኬ ከዛ ኤችኤን እንደ ሀ፣ ከዛ ፒፒ በአንድ ላይ እንደ ፕ፣ ዋይ እንደ ይ እናንበበው በአንድ ላይ ሃ ፕ ይ ሃፒ፣ ሃፒ ሙሉ ሲነበብ ቢ ሃፒ፣ ቢ ሃፒ ደስተኛ ሆን ማለታችን ነው። መልካም ይህም በዚህ ካየን ወደሚቀጥለው እንሄድ። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን ዶ ብለን እናነባለን። ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት፣ ዶንት። ኦኬ ወደዚህኛው ስንሄድ ደብሊው ኦ እንደ ኦ፣ አር አር በአንድ ላይ እንደ ር አንድ ድምፅ ነው ያለው ር እንላለን። ዋይን እንደ ይ ሰው በአንድ ላይ ወ ር ይ ወሪ፣ ወሪ ሙሉ ሲነበብ ዶንት ወሪ፣ ዶንት ወሪ ምን ማለት ነው? አትጨነቅ ወይም አትጨነቂ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? በተመሳሳይ ዲኦን ዶ እንላለን። ኦኬ ከዛ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት፣ ዶንት። ኦኬ ከዛ ኤን ለብቻዋ እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ በአንድ ላይ ስናነበው አ ስ ክ አስክ፣ አስክ ሙሉ ሲነበብ ዶንት አስክ፣ ዶንት አስክ ምን ማለት ነው? አትጠይቅ እንደማለት ነው። ምክንያቱም ዶንት የሚለው አፍራሽ ነው፣ አስክ ማለት መጠየቅ። ስለዚህ ዶንት አስክ ስንል አትጠይቅ ማለት ነው። ኦኬ ወደዚህኛው እንሂድ። በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቴን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ወደዚህኛው ስንሄድ ሲኤን እንደ ካ ሳይሆን እንደ ኮ ማንበብ፣ ኤል ኤል በአንድ ላይ እንደ ል። ስለዚህ ኮ ል ብለን እናነባለን። ኮል ሙሉ ሲነበብ ዶንት ኮል፣ ዶንት ኮል አትደውል ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ወደዚህኛው ስንሄድ ሲኦን እንደ ካ፣ ኤምኢ በአንድ ላይ እንደ ም ሙሉ ሲነበብ ካ ም ካም ሙሉ ሲነበብ ዶንት ካም፣ ዶንት ካም አትምጣ ማለት ነው። ኦኬ ወደዚህኛው ስንሄድ ኤልኤን እንደ ሌ፣ ኤ ኢ ኤ የሚል ድምፅ አላት ሌ እንላለን። ቲን እንደ ት በአንድ ላይ ሌ ት ሌት። ኦኬ ከዛ ኤምኢን እንደ ሚ፣ ሲኢኢ በአንድ ላይ ሲ ተብሎ ይነበባል። ሙሉ ሲነበብ ሌት ሚ ሲ፣ ሌት ሚ ሲ ሌዮ እንደማለት ነው። ኦኬ
ወደዚህኛው እንሂድ። ይህስ ምን ይላል? ዲኦን እንደ ዶ ብለናል። ኤንን እንደ ን፣ ቲን እንደ ት፣ በአንድ ላይ ዶ ን ት ዶንት ብለን እናነባለን። ኦኬ ከዛ ኤስ ኤ ዋይ በአንድ ላይ ሰይ ተብሎ ይነበባል። ሙሉ ሲነበብ ዶንት ሰይ፣ ዶንት ሰይ አትናገር ወይም አትናገሪ ማለት ነው። ኦኬ ወደ መጨረሻው ስንሄድ ደብሊው ኢ እንደ ዌ፣ ኤል ኤል እንደ ል በአንድ ላይ ዊ ኤል ዌል። ከዛ ዲኦ እንደ ደ፣ ኤን ኢ እንደ ነ በአንድ ላይ ደ ን ደን። ሙሉ ሲነበብ ምን ይሆናል? ዌል ደን፣ ዌል ደን ቆንጆ ስራ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ እናርግ፣ እንለማመድ። ቪዲዮውን ወይም ደግሞ ትምህርቱን ስትከታተሉ ደብተር እስክሪብቶ ይዛችሁ ለመከታተል ሞክሩ። በእርግጠኝነት በዚህን አይነት መንገድ ሁሌም ፕራክቲስ ማድረግ ከቻለን ጥሩ ነገር ታገኙበታላችሁ። የዛሬ ትምህርታችን የቪዲዮችን ከዚህ ጋር ቆምን። በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ፣ ሰላም ሁኑ።